ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። ወደ ቪዲዮ እናልፋለን። ከዛ በፊት ግን ላይክ የታለ? ዩቲዩብ ሰነብሶ አይወድም። በነገራችን ላይ ትንሽ ቆየት ብለን ስንመጣ ዩቲዩብ በቃ ቪዲዮ አይታይም፣ ሰው ጋር አይደርስም። ስለዚህ ሰው ጋር እንዲደርስልኝ ላይክ አድርጉልኝ። ከተቻለ ሁለት አካውንትም ያላችሁ በሁለቱም አካውንት ላይክ ያደርጋችሁ ሐሳባችሁን ኮሜንት እንድታረጉ በትህትና ጠይቃለሁ። አሽሩካ የምርጦች ምርጫ ይቀጥላል። ካሶንጎ ሞምባሊ ናንጋ ሰውየው ወደ ጠፈር እሄዳለሁ አላሉ። እሺ ኮሜንታተሮች ታዲያ ምን ይያሉ ነው? ጌታ ሆይ ልከንልሃልና ተቀበለን። ተውነትም ምን ያክል መሮታል። ያ ረቢ የኢትዮጵያ ሕዝብ በዓለም አደባባይ እንዳዋረደው እሱንም በዓለም አደባባይ አዋርደው አሜን ሳይል ያለፈ የሱ ተባባሪ ነው ይላል። አሜን ይያላችሁ እዛው ተዛፎ ያስቀርልን። ብዙ እርግማን እንትን ያለበት ነው። እዛው ደግሞ ሄደው የጠፉም አሉ ሳይንቲስቶች ብዙ አመት በአጋጣሚ የቆዩ። እንደዛ ቢያደርግልንም ጥሩ ይመስለኛል። ታሪካዊ ሆነ እናስገባም ሰርገኛ። እሺ ብትቀርብስ? ኧረ ትቅረብህ። ሙሽሪት ግን ምን እያለች ነበር? በነገራችን ላይ ቀጥሎ የማቀርብላችሁ አንጀቴን ያራሰው ፍርድ ነው። የሞት ፍርድ ተፈርዷል። ሕፃን ልጅ ለገደሉ ደፈራም ለተፈጸመበት ለእናትና የእንጀራ አባት አንድ ላይ ተባብረው የፈጸሙት ግፍ በሞት ፍርድ ተጠናቋል። ሆና በቅርብ ዘመድ የተፈጸመ ወንጀል ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንፃር በአባትም በህፃንም ከመሆኑ አንፃር ይሄም አስተማሪና በእውነት የህፃን ልጅን ሞት ማስቆም የሚቻለው በእንደዚህ አይነት አስፈሪ በሆነ ፍርድ ካልሆነ የምንሰማው ነገር ሊቆም አልቻለም። ትንሽ ታሪኩን ጠቅለል አድርጌ ለማቅረብ እሞክራለሁ። የተፈጸመው ነገር አሳዛኝ ነው በእውነት። ሟች በግፍ የተገደለችው ህፃን በአምላክ ግርማ የ11 ዓመት ታዳጊ የ5ኛ ክፍል ተማሪ ነች። ወላጅ እናት ደግሞ ወይዘሮ ሃና በየነ ትባላለች። ገዳይ ተብላ የተፈረደባት ነች። እንጀራ አባቷ ደግሞ የዚች ህፃን እንጀራ አባት ብሩክ ይባላል። እነዚህ የምትመለከቷቸው ገዳይ ተብለው የተፈረደባቸው የሞት ፍርድ ነው ማለት ነው። እዚህ ጨካኞች ለሞት ፍርድ ያበቃቸው ምንድነው የሚለውን ስንመለከት አቶ ግርማ አበጋዝና ወይዘሮ ሃና በየነ ለ7 ዓመት በቆዩበት ትዳር 2 ልጆችን አፈርተዋል። አንድ ወንድና አንድ ሴት ልጅ። ሴቷ ልጅ ህፃነ በአምላክ ግርማ ሟች የ11 ዓመት ታዳጊ ያልናት ነች። ትዳራቸው ያልሰመረው ግርማና ሃና ከተለያዩ በኋላ ያው ሃና ሌላ ህይወት ትጀምራለች። በዛም ደግሞ ፍቅረኛ ትይዛለች ማለት ነው። አባትና እናት ሲለያዩ ህፃኗ ደግሞ ከእናት ጋር ትቆያለች። እናት ሃና በየነ በጊዜ ሂደት ደግሞ ፍቅረኛ ያዘች። ያው የእንጀራ አባት ሆነው አንድ ላይ እናትና የእንጀራ አባት ማሳደግ ይጀምራሉ። ከዕለታት አንድ ቀን እንግዲህ የእንጀራ አባት የተባለው ብሩክ ይሄ ጨካኝ ሰውዬ እቺን ታዳጊ ይደፍራታል። በሚደፍራት ወቅት እናት እንግዲህ ይሄንን ስታውቅ ልጄ ተደፈረች እንዴት ተነካች ብላ ለፍርድና ለክርክር መቅረብ ሲገባት ልጇን ጭራሽ ከትምህርት ቤት አስቀርታ አፍና እቤት ይዛ እየገረፈችና እያሰቃየች መከራ እያበላቻት ያቆዩታል ማለት ነው። በዚህም ተባብረው በመደብደብና በመድፈር ይህችን ታዳጊ ህይወቷን ይነጥቋታል፣ በግፍ ይገሏታል ማለት ነው።
ይሄም ነገር ከታወቀ በኋላ ባለፉት 2 ዓመታት የተፈጸመበት ድሬዳዋ ከተማ ላይ ክርክርና ፍርድ ሂደት ሲካሄድ ነበር ሶሻል ሚዲያ ላይ የሰማችሁ ትኖሩ ይሆናል ፍርድ ሲፈረድባቸው የተከራከሩ ቆይተዋል ይህም ፍርድ የተፈረደው ግንቦት 15 ቀን 2017 የፌደራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ላይ መሆኑ ተነግሯል እንግዲህ እናቷ ሀና በየነ በሞት እንድትቀጣ እንጀራ አባቷ ብሩክ በሞት እንዲቀጣ ተወስኗል የሚል ነገር ሰምተናል ማለት ነው የፍርድ ሂደቱ ጠንከር ብሎ እንዲሄድም በሶሻል ሚዲያ እንቅስቃሴ እንደዚሁም ደግሞ አባት አቶ ግሩም አበጋዝ ከፍተኛ ጫና ጥረት ያደርጉ ነበር በዛም ደግሞ በመጨረሻ ያው የሞት ፍርድ ላይ ተወስኖ ፋይሉ ተዘግቷል ማለት ነውና የዚችን ህፃን ልጅ በእውነት ተመልከቱ መራው ተጠናቆ ምስክሮች ቀርበው የሐኪም ማስረጃም ተረጋግጦ ከቀረበ በኋላ የምርመራው የመዝገብ ምርመራ ሂደቱ ለረጅም ጊዜ ፈገግታዋ ምንዋ የምታሳሳ ለእናት ቀርቶ ለማንም ላያት ለዚህ ታዳጊ ህይወቷን ነጥቀዋል ህይወቷ መመለስ ባይችልም ግን ፍርድም መገኘቱ አንድ ነገር ነውና እናት እንዴት ሆና ነው በእውነት ልጇን አሳልፋ መስጠት የቻለችው ጥያቄ የሚሆንብን ነገር ነው እናት እንስፍስፍ ለልጆቿን እኮ የኢትዮጵያ እናት በሙሉ አይኗ እንኳን ማየት የማትችል እናት በስንት አይነ መከራ ልጇን ለማሳደግ የምትለፋ እናት እንደዚህ ልጇ ላይ ጨክና ስንመለከት በእውነት ምን አይነት ዘመን ላይ ደረስም ያስብል ነገር እዚህ አይነት ህፃናት የሚገድል ሴቶች የሚደፍር ኢትዮጵያ ውስጥ እንዲያው ንጹሃንን የሚገድል በግብታዊነት የሚገድል እነዚህ ሰዎች ቀጥታ የሞት ፍርድ ይፈረድ ቢባል እኔ 100% ተስማሚ ነኝ በነገራችን ላይ 100% ምክንያቱም የህግ ፍርድ እንደዚህ ሰው ቅጣቱ ካላስፈራውና እንትን ካላለ በስተቀር የምንሰማው እጅግ አሳሳቢ ነገር ነው የፍርዱ ሁኔታ ራሱ ስንት ዓመት የ70 ዓመት የምናምን ዓመት የ60 ዓመት የ40 ዓመት ህፃናት ደፈረ እንትን የተባለ ፍርዱ ስንመለከት ምን መለከተው አሁን ሄቨንም እናስታውሰው ነው ሶሻል ሚዲያ ዋይ አለ አሁን መጨረሻው ምን እንደሆነ አናቀም ይሄ ነው እንግዲህና ለማንኛውም ይሄ ፍርድ እኔ አንጀቴን ያራሰው ሆኖ አግኝቻለሁ ለቤተሰቦች ለአባት መጽናናት ይሁን በዚህ ዙሪያ ሁሉ የደከማችሁ እግዚአብሔር ይስጥልን ይሄ ነው የሚያስፈልገው እንደዚህ አይነት ፍርድ ነው የሚያስፈልገው ቴንኪዩ እዚህ ውስጥ ለተሳተፋችሁ በሙሉ ማለት ፈልጋለሁ ህፃን በአምላክ ግርማ እግዚአብሔር ነፍሷን ያሳርፍል ኢትዮጵያን እየጎበኛ ያጋጠመውን ነገር ሼር ያደረገው ሰው ጉዳይ አነጋጋሪ ሆኖ እኔ የምለው ቱሪስት መጣ ብላችሁ ያልሆነ ገንዘብ እየጠየቃችሁ ገበያችሁን የምታባሩት ለምንድን ነው አራይ ይሄ ልጅ ጉዳችንን ነው እየዘረገፈው ያለው እንመልከተው coffee Yeah, come sit. do you do coffee ceremony it's called buna In Amharic name Bunna. you can make it for me Yeah. oh thank you so much and how much you charge this for I want one coffee and buna experience Maybe 3,000. 3,000 Yeah. wow that sounds very expensive isn't it No expensive because of you want nice thing you must pay nice Okay, money. okay. Everything is too much okay expensive. but this comes to $20 it's so much $20 is Yeah. too much it's not too much. it's not too much Yeah. okay I check other place then I come back ለአንድ ሲኒ ቡና የጠየቀችው 3000 ብር አረባካችሁ ጭራሽ ማጅራት መምታት በግላጭ ይሄ ቱሪስት ግን የሚገርማችሁ ነገር ሁሉ ነገር አጣርቶ የመጣ ስለሆነ አልፈልግም ብሏት ሄዶ ሌላ ቦታ ጠጣ ማለት ነው ገበያዋን አባረረች አሁን እኮ ቴክኖሎጂ ዘመን ሁሉም ይጽፋሉ መሸወዳችሁም በነገራችን ላይ ሬት ምናምን ብዙ አለ ዌብሳይት መረጃ የሚያገኙበት እንደዛ አጣርተው ነው የሚመጡት ዝም ብላችሁማ አትሸወዱ ሸቅሉ በትክክለኛ ነገር Okay. oh it's very strong እልፍ ሲሉ እልፍ ይገኛል ብለ ይሄ ደግሞ ቡናዋን ያው ከነጪሳጪሱ ምናምን ኢንጆይ የሚያረጋበት ቦታ ሄደ ያው በዚህ መልኩ ፌር በሆነ ዋጋ ቡና ጠጣ ትራንስፖርት ላይ ደግሞ ተመልከቱ ይገጠመው to Ramada Hotel how much $30 yeah no $30 is too much brother no it's too much it's only 2 kilo ሌላ ማጅራት መምጫ ከቦሌ ኤርፖርት 4 ደቂቃ 5 ደቂቃ ለሚሆን ቦታ $30 ጠየቀው ስንት 3000 ምናምን ብር ማለት ነው አስቡት እንግዲህ ራይድ ቢጠራ ይሄ ሰው ከየትና የት በሄደ እንደዛ አጥርንቶ አልመጣም መሰለኝ ውስጥ ያለው መኪና ለመጠቀም
ምን ነው ጭራሽ ማጅራት ምትመት ትክክለኛ ዋጋ የሆነ አቀራርባችሁ እንኳን የሚሸቀለበት ሰው እንኳን እያያችሁ ይሄ ካሜራ ይዞ እንደዚህ እየደቀነ እንትን ትላለ የሀገራችን ስም እኮ ነው የምታጠፉት የራሳችሁ ስራ እንደዚህ አጭበርባሪ ናቸው ነው የምትባሉት ለራሳችሁ እኮ ነው ስማችሁ የምታጠፉት ይሄ ሰው አሁን በሚሊዮኖች ነው የታየው ዩቲዩብ ላይ 2000 ብር ነው የከፈለው ለማንኛውም ሆቴሉ ድረስ ረማዳ ሆቴል ምናምን $4-5 okay I give $15 to him he says 30 so wait $4.5 $400 በቃ 500 ብር እሺ ወካ ምናምን ለሊት ነው ምናምን ተብሎ የ300 400 መንገድ 3000 ብር መጠየቅ አረ ይደብራል በእውነት አይነፊክስ አረ ታውኝ ይሄ ዳውድ የተባለ ዩቲዩበር ብዙ ጉዳችንን ነው ያወጣው ግን ብዙ ጥሩ ነገርም ሲሰራ ተመልክቻለሁ ለማንኛውም ተጠንቀቁ ሰሞኑን የቤተ ክህነት አካባቢ ሹመት ቅሬታ ፈጥሯል ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነቱ ስራ አስኪያጅ ተደርገው በቅዱስ ሲኖዶስ ሹመት አግኝተዋል እንግዲህ ይሄ ደግሞ እንዴት ያስባለ ይገኛል አስቸጋሪ ነው እስቲ ዛሬ ድንገት የገባ ነው ድንገት እንደሰማ ነው አባቶቻችን አሳልፈው አይሰጡንም ብለን ነበር ኢካቦድ አድርገው ለብፁዕ አቡነ ሳይሮስ አሳልፈው ስለሰጡ ለዘረኛው አሳልፈው ስለሰጡ በጣም አዝነናል የኛ አንድነት ማጣት ኢካቦድ እንድንሆን አድርጓል ደም አፍሳሾች አፈናቃዮች ዘረኞች እንዲፈነጩ ተደርጓል ግን ለጊዜው ነው ለሁሉም ጊዜ ያለውና እግዚአብሔር ታሪክን እንደሚሰራ እናምናለን እናውቃለን እውነት አላቸው ለምን የሚያስበል ጉዳይ ነው እንደምናስተዋውሰው ብፁዕ አቡነ ሳዊሮስ እንግዲህ በቤተ ክርስቲያናችን ጥቁር በለበሰችበት ሰዓት ከፊት ሆነው ሲመሩ የነበሩ ብዙ ነገር የተነሳበት ጉዳይ ነውና በአንድ ጊዜ ተነስተው ዛጋ ሲቀመጡ በጣም ቁልፍ ቦታ ነው የጠቅላይ ቤተ ክህነት ስራ አስኪያጅ ማለት ቤተ ክርስቲያናቸው ወክለው እንደዚህ ብፁዕ አቡነ አብርሃም ነበሩ እንግዲህ እንደምናስተዋውሰው ሳቸውን ሲሰሩ የነበሩትን ስራ ለቤተ ክርስቲያን ጥርሳቸውን ነክሰው ሲታገሉ የነበሩትን ትግል ይታገሉለታል ለማለት እኔ በጣም ዳውት አለኝ በእውነቱና አሳዛኝ ነው በእውነት ይሄ ብልጽግናዊ ሹመት በየቦታው በቃ እየተሰገሰገ እኮ ነው ይሄ የፖለቲካ ሹመት መሆኑ ግልጽ ነው በቃ እነ ሽመልስ አብዲሳ እሳቸውን ቁጭ አድርገው በቃ ሎቢ ሲያረጉ በየቦታው ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጫለሁ ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾመ አባቶቼ የብልጽግናው የአብይ አህመድ አገዛዝ አካሄድ ጸረ ኦርቶዶክስ ነው ኦርቶዶክስን ማዳከም ቢቻላቸውማ ለማጥፋት ሁላ ነበረ እየሄዱ የነበረው አይቻልም እንጂ አባቶቻችን ላይ የሚያድረውን ጫና ቅድስት ቤተ ክርስቲያናችን የሚያሳድረውን ጫና እንረዳዋለን መረዳት እንደ ምእመን መረዳት ይገባናል ብዬ አስባለሁ ነገር ግን አሁንም በአይነ ቁራኛ እያየን ምንችለውን ነገር በሰውኛው ማድረግ ነው ከሁሉ በላይ ደግሞ እንዲጠብቃት ያው እግዚአብሔር ራሱ መሰረቷ ክርስቶስ ስለሆነ አሳልፈን መስጠት ነው ምንም ማድረግ አንችልም ግን ይሄን ጫና ሁላችንም እንረዳው ነገር መሆን አለበት አብይ አህመድ እኮ አባቶቻችን ካህናት ቀሳውስት እንዴት ተገደሉ የተገደሉት ይሄን ያክል ናቸው ምእመናን በግፍ የተገደሉብን ይሄን ያክል ናቸው አቤት ክርስቲያናችን የተቃጠሉት የወደሙት እነዚህ ናቸው ብለው ሪፖርት በማቅረባቸው እኮ ነው አመጽን የሚያነሳሱ አባቶች አሉ ብሎ እነ ብፁዕ አብርሃምን ብፁዓን አባቶቻችንን ለመውቀስ ሲወቀስ የነበረው ይሄ ምን ያክል አሳፋሪ አካሄድ እየሄዱ እንደሆነ የምንገነዘበው ነው እኔም እንደማናችሁም እዚህ ጋር ብዙ አስተያየት እንደምትሰጡት ሰዎች የብፁዕ አቡነ ሳዊሮስ ሹመት ፖለቲካዊ ሹመት ነው ምንም ይሄ የእነ ሽመልስ አብዲሳ ወክልና ለማግኘት ቤተ ክርስቲያናችንን ለመቆጣጠር እግራቸውን ቀስ ብለው ደግሞ ከዛ ፓትርያርክም የሚፈልጉትን አይነት ጫና ልክ እንደ ወያኔ ስርዓት በተለያየ አገዛዝ በቃ ቤተ ክርስቲያናችን መቆጣጠር ይፈልጋሉ ወደ ደርግም ምንም ብንሄድ
በቃ ቤተክርስቲያን ነፃ ሆና አታውቅም እየተካሄደ ያለው ነገር መገንዘብና ማወቅ አክሽን መውሰድ በመንችለው መንገድ ቤተክርስቲያናችን በመንገኝበት ቦታ አክቲቭ ሆነን አስተዳደሩን መያዝ ነው በመንችሉ ሰበካ ጉባኤ ሰንበት ትምህርት ምን ውስጥ ጠንከር ብሎ ባለበት ቦታ ተሳተፍ እንደዚህ ነው ማለት ብቻ አይቻልም ከዛ አንተ ያለበትን ቦታ አስተዳደሩን ጠብቅ አርገ ከያስከው እነሱ የሚመጡበትን ነገር ቀስ በቀስ መስበር ነው የሚቻለው አለበለዚያ ቁጭ ብሎ ተቃውሞ በማቅረብ ብቻ የሚመጣ ለውጥ የለም ይሄ በለጠውን ደግሞ አንድዬ አምላካችን መብራን እናታችን አሳልፎ መስጠት ነው ስለዚህ ወገኖቼ እጅግ በጣም ያሳዝናልና አብዝተን ወደ እግዚአብሔር እንጩህ መልሳችን እግዚአብሔር ነው መፍትያችንም እግዚአብሔር ነውና ከሱ መልስ እንጠብቃለን ጥቁር ጉንዳን ከያዘ አይለቅም ከለቀቀም እሾኩን እዛው ትቶር የሚነቅ ኮኖ አሁን በቃ ደሃን ማናናቅ ቤቱን ማፍረስ በድሮን መግደል መጨፍጨፍ እስቲ እውነተኛ ወንጌል ደግሞ የሚያስተምሩትን እንመልከት ሁለተኛ ጢሞቴዎስ 3 ምዕራፍ ከቁጥር 1 አነባቸዋለሁ ነገር ግን የሚያስጨንቅ ዘመን እንደሚመጣ ይህንን ይወቁ ሰዎች ራሳቸው የሚወዱ ይሆናሉ ገንዘብን የሚወዱ ይሆናሉ ልጆች ለወላጆቻቸው የማይታዘዙ ይሆናሉ እርቅን የማይፈልጉ ከዳተኞች ይሆናሉ ከነሱ እንደው ከእግዚአብሔር ይልቅ የዓለምን ተድላ የሚወዱ ይሆናሉ ሲተት አለብን ያዟ ከነሱ ራቁ ይልና ሾልክልኮ ከሚገቡ ከውሾቹ ተጠበቁ ይላል እነሱ እና ማን ትላለ መኪና ትገዛለ ቁልፍ ትይዛለ ብለህ ሲባክ የሚል በመጽሐፍ የለም መጽሐፍ ምን ይላል እኔ ለመከተል የሚፈልግ ራስን ካድና መስቀልን ተሸክሞ ይከተል ብሎ ሲባክ ብሏል እንጂ መኪና ትገዛለ ብለህ ሲባክ አይልም አንደርስታንድ ሾልክልኮ የገባ መናፍስትን ማዘርዬ ቃሉት ያሰማልን ይሄ ነው በቃ እኛ ምናቀው ወንጌል እነሱ ቤት ስለያዙ ሀብት ስላፈሩ ደሃም መናቅ ክርስቶስ ያከበራቸውን የክቡር የሰው ልጅን ማጣጣል በየሚዲያው ማናናቅ መስደብና በተለያየ መንገድ እንግዲህ የብልጽግና ኃይል 100 ሚሊዮንን 10 ሚሊዮን ቢቀነስም ችግር የለውም ብሎ ያው ሄኮ በአገር ደረጃ የተያዘ ፕሮጀክት ነው ሶ ዮናታን ብዙ ደሃዎችን አፈናቅሎ ሰብካለው በሚል አዳራሽ የሰራበት ቦታ ላይ ቢናገር እኔ ምንም አይደንቀኝም ቦታው ላይም ተገኝቼ ያሳይቻችሁ ነበር ኢትዮጵያ ባለው ሰዓት ምን ያክል በደል እንደደረሰባቸው በዮናታን ምክንያት ሶ ደሃን ወጥቶ ቢያናንቅና ቢሰድብ ብዙም አይገርመኝም እኔ ለማንኛውም ወንጌል ማለት ይሄ ነው አዳምጡት በደንብ ቃለው ተሰማ ያው 17 አመት ሰርቻለሁ 17 አመት ግን 10,000 ምናም ገና አሁን ነው የሞላውትና አንድ የኬሪየር ስትራክቸር እንዲስተካከልን ፈልጋለን የጤና ባለሙያዎች ጥያቄ ጉዳይ እንደቀጠለ ነው ምላሽም አላገኙም ተመልከቱት ይሄ ሰው በ17 አመት ሰርቼ ደሞዜ አድጎም 10,000 ነው በወር ማገኘው ያለ ነው በእውነት በጣም አሳዛኝ ነው ይሄ መንገድ ላይ ሊስትሮ ራሱ ቁጭ ብለ ብትሰራ በወር 10,000 ታጣለ እንዴ ባሁን ሰዓት ሌሎችን ጤና ለማስጠበቅ እየሰራን ግን የኛ ራሳችንን ጤና ማይጠበቅበት ምክንያት አግባብ አይደለም ማንኛውም የጤና ባለሙያ ኢንሹርድ አይደለም በተራጥሎ ላይ ደግሞ ኮሚቴዎችን ያዋቀርን ጥያቄያችንን ካቀረብን ኦልሞስት ከአንድ አመት በላይ ሆኖ ያ ወንድማችን ደግሞ የኢትዮጵያ ሐኪሞች ላይ ቀሬታ አለኝ እንዲያውም የሚከፈላችሁ ሲበዛባችሁ ነው ይላል ስለ ኢትዮጵያ ዶክተሮች ምን ነው ዝም አላችሁ ትልቅ ኢሹ ነበር እኮ የኢትዮጵያ ዶክተር ደሞዙ በወር $89 አይደል በሰው ቁስል ምናምን እንዳትሉኝ እንጂ እኔ በቂ ነው ባይ ነኝ ሰው ለመግደል $89 አይበቃም እንዴ እዛ ህክምና አካባቢ ያላችሁ እንዴት ትላለህ ምናምን ትሉ ይሆናል ግን የመንግስት ሆስፒታል ያላችሁ በተለይ ስራችሁን ታቃላችሁ አከማችሁ ከምታድኑት የምገሉት ይበዛል የቶንሲል መርፌ ወግታችሁ አይደል ሰው ምገሉት የቀኑ የምገሉት ሰው ብዛት እንዴ ይሄ ነው አይባልም እንዴ የማታ ሽፍት አይደል እንዴ የመንግስት ሆስፒታል የምትሰሩት የግል ሆስፒታልማ ገንዘብ ካለህማ ተታከማለህ ገንዘብ እስኪያልቅ ይንከባከቡሃል
ከፍ ዝቅ በሚል አልጋ ማለት ነው። ወንድማችን ያነሳው ነገር እውነት ያለው ነገር ነው። በአንዳንድ የሕክምና ስህተት በሚፈጥሩ ሰዎች ምክንያት የብዙ ሰው ህይወት አልፏል። ከጎረቤት ከጓደኛ ከራሳችን ጭምር የተመለከትነው ብዙ ችግር አለ። ግን ያ ማለት ሁሉም የጤና ባለሙያዎች እንደዛ ናቸው ማለት አይደለም። ስለዚህ የጤና ባለሙያዎች ያቀረቡት ጥያቄ ደሞዝ ጭማሪ አይገባቸውም ማለት ትክክል አይደለም። ኢትዮጵያ ውስጥ በቃ የተፈጠረው ነገር ይሄ ነው። አንዱ በሌላው ቁስል በቃ ይከቷል ይሰደዋል ዝም ብሎ ንጹሃን ለምን ተገደሉ? እንዴት ሰው በማንነቱ አማራ በመሆኑ እንደዚህ በመሆኑ ይገደላል ብላችሁ ስትሉ ዘረኛ ናችሁ ምንድናችሁ? ዝም ብሉና አርፋችሁ ለጥ ብላችሁ ተገዙ። ይሄ እኮ ነው በቃ ኢትዮጵያ ውስጥ የሆነ ኢፍትሃዊ ትክክል ያልሆነ ነገር መጠየቅ በጥቂት ሰዎች እይታ የተንሸዋረረ እይታ ምክንያት እንዲዳፈን የማድረግ ነገር። የዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን ይመስል ነበር። ላይክ ያስፈልገኛል። ላይክ እጥረት እንዳያጋጥመኝ እባካችሁ በትህትና ጠይቃለሁ። የቀጣይ ሰው ይበላ። ኢትዮጵያ ኤርትራውያን ባላችሁበት ሁላችሁም ይህን የተከታተላችሁ መልካም ሁሉ ይሁንላችሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።